በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ውድ የልዑል እግዚአብሔር ቤተሰቦች የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች ሁላችሁም ይሄ ድምጽ የሚሰማችሁ ሁሉ በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። የቸርነት ባለቤት ሁላችንም በቸርነቱ ጠብቆ ለዚህች ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና አምልኮና ስግደት ለልዑል እግዚአብሔር አምላካችን ይድረሰው። እንዲሁም ለመሰባሰባችን ምክንያት የሆነችን የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ ከልጇ ከወዳጇ ጋር ስሟ የተመሰገነ ይሁንልን። እንደ እግዚአብሔር መልካም ፈቃድ በዛሬው ዕለት በሰሙነ ሕማማት ውስጥ ያሉትን ዕለታት ከሰኞ እስከ ረቡዕ አይተናል። ዛሬ ደግሞ ጸሎተ ሐሙስ ሐሙስ ማን ነው? በዕለተ ሐሙስ የተደረጉ ታምራት፣ የተሰሩ ስራዎች ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ድህነት ሲል በዚህች ዕለት በሰፊው ስለጸለየባት የጸሎተ ሐሙስ ተብላ ትጠራለች። የምስጢር ቀንም ተብላ ትታወቃለች። ሥርዓተ ምስጢር የተፈጸመባት። ስለዚህ ይህንንም በቅደም ተከተል እንደ እግዚአብሔር መልካም ፈቃድ እናያለን ማለት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ምን ሰራ፣ ምን አደረገ፣ ምንስ ስራ ተሰራ የሚለውን ነው የምናየው። ዕለተ ሐሙስ ጸሎተ ሐሙስ በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልት ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላለች ነው። እንግዲህ የሰው ልጆች ልመና፣ የሰው ልጆች ጸሎት የሚቀበል፣ የሰው ልጆች መስዋዕት የሚቀበል፣ የሰው ልጆች ሐሳብ ተቀብሎ ሐሳባቸውን የሚፈጽም እግዚአብሔር አምላክ ግን የእኛን ሥጋ እንደተዋሃደ ለማጠየቅ በአትክልት ቦታ ውስጥ ገብቶ ለአርአያነት ይጸልይ ነበር። ስለዚህ ክርስቶስ የሚጸልየው ጸሎት እኛን የሚጠቅም ለእኛ አርአያ የሚሆን ስለሆነ ይሄ ቀን ጌታችን ኢየሱስ ክርስቶስ በሰፊው የጸለየበት፣ ይልቁንም ደግሞ ደቀ መዛሙርቱን ሥርዓተ ጸሎት ያሳየበት ያስተማረበት ቀን እንደመሆኑ መጠን ለደቀ መዛሙርቱ ሥርዓተ ጸሎትን ስለመሰረተበት ጸሎተ ሐሙስ የጸሎተ ሐሙስ ተብሎ ይጠራል ማለት ነው። ጌታችን በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። ዓይኖቹንም ወደ ሰማይ አቅንቶ እርሱ ከአባቱ ጋር አንድ እንደሆነ ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ነው። ትግሁ እንከ ከመ ወጸልዩ ከመ ይትባኡ ውስተ መንሱት። ወደ ፈተና እንዳትገቡ ትጉና ጸልዩ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የምስጢር ደቀ መዛሙርት የሚባሉትን ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስን ይዞ አለፍ ብሎ እሱ እዚህ ጋር እናንተ እየጸለያችሁ ጠብቁኝ፣ እኔ ወደዚህ ሄጄ እሰግዳለሁ፣ ጸልያለሁ፣ ከኔ ጋር ትጉ ብሏቸው ሄደ። ደቀ መዛሙርቱ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰግዶ ጸልዮ ዘወር ብሎ ሲመጣ ተኝተው አገኛቸው።
ዝለው ደክመው አገኛቸው። ይህን ጊዜ ቀሰቀሳቸው። ወደ ፈተና እንዳትገቡ፣ ወደ በክህደት እንዳትያዙ፣ በክህደት ተይዛችሁ ወደ ገሃነም እንዳትወርዱ ትጉና ጸልዩ አላቸው። ስለዚህ ይሄ ነው የጸሎተ ሐሙስ ተብሎ የሚጠራው። ጌታችን ኢየሱስ ክርስቶስ በሰፊው የጸለየበት የሰገደበት ወዙ እስኪፈስ ወዙ እስኪወርድ የጸለየበት የሰገደበት ቀን ስለሆነ የጸሎተ ሐሙስ ተብሎ ይታወቃል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን በሰፊው የጸለየበት ሥርዓተ ጸሎትን ለደቀ መዛሙርቱ ያስተማረበት፣ ይልቁንም ደቀ መዛሙርቱ ከሱ ጋራ ማምሸት የተሳነባቸው ሰዓት ላይ ደቀ መዛሙርቱን ያነቃበት የቀሰቀሰበት ሰዓት ነው ማለት ነው። ከኔ ጋራ መትጋት እንዴት አቃታችሁ አላቸው። ይሄ በቅዱስ ሉቃስ ወንጌል ምዕራፍ 22 ተራ ቁጥር 14 እስከ 46 ያለውን ስናነብ ተጽፎ የምናገኘው ነው። እንዲሁም በቅዱስ ማቴዎስ ወንጌል የተጻፈልን በቅዱስ ማቴዎስ ወንጌል ምዕራፍ 26 ተራ ቁጥር 40 ጀምረን ስናነብ የምናገኘው ቃል ነው ማለት ነው። ከዚህ በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ጋር ስላለው አንድነት ለሐዋርያት ካስተማራቸው በኋላ ኢየሱስ ይህን ተናግሮ ወደ አትክልቱ ቦታ አትክልት ወዳለበት ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ ተብሎ እንደተጻፈለት ፈለገ ቄድሮስን ተሻግሮ ወደ አትክልት ቦታ ለጸሎት ገባ ተብሎ ተነግሮለታል በቅዱስ ዮሐንስ ወንጌል ምዕራፍ 18 ላይ። ጌታችን መድኃኒታችን ኢየሱስ ክርስቶስ የባሕርይ አምላክ መሆኑን ከአብ ጋራ በእሪና በአምላክነት አንድ መሆኑን አስረግጦ ለደቀ መዛሙርቱ ከነገራቸው በኋላ እሱ ወደ አትክልት ቦታ ገባ። ለምን ብለን ስንጠይቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አትክልት ቦታ መግባቱ ለጸሎት ነው፣ ደቀ መዛሙርቱን ለማስተማር ነው። ስለዚህ ወደዚያ ቦታ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገብቶ ይጸልይ እንደነበር ተጽፏል። ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆች፣ ጸሐፍት እንደዚሁም ሌሎችም ፋና፣ ጋሻ፣ ጦርም የያዙት ጭፍሮች አስከትሎ ወደ እርሱ መጣ። በዚህ ጊዜም ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እርሱ ቀርቦ መናሃ ታስሱ ማንን ትፈልጋላችሁ አላቸው። እነሱም ንሕነሰ ነሐስስ ኢየሱስ ናዝራዊው ኢየሱስን እንፈልጋለን አሉት። ልብ በሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ቦታ ለጸሎት እንደመረጣት ሁልጊዜ የሚጸልይባት እንደነበር ይሁዳም የክርስቶስ ደቀ መዝሙር ሆኖ ያውቃት ነበር እና በዚህ መንገድ እኔ አስይዛቸዋለሁ ብሎ ይሁዳ አይሁድን የካህናት አለቆችን የሽማግሌዎችን ጸሐፍት ፈሪሳውያንን አስከትሎ ወደዚያ ቦታ ሄደ። በዚያም ቦታ ጌታችን ኢየሱስ ክርስቶስ ሲጸልይ አግኝተውታል ማለት ነው። ጌታችን ኢየሱስ ክርስቶስም ደግሞ ማንን ትፈልጋላችሁ? ማንን ትሻላችሁ አላቸው። ንሕነሰ ነሐስስ ኢየሱስ ናዝራዊ፣ እኛስ የናዝሬቱን ኢየሱስ ክርስቶስን ነው የምንፈልገው አላቸው አሏት። ኢየሱስን ነው የምንፈልገው አሉት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን አለ። ልብ በሉ በዚህ ሳምንት ሰላምታ የሚከለከለው ወይም በተለይ በጸሎተ ሐሙስ ሰላምታ የለም የሚባለው ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጠው ወደ ጌታችን ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ ሰላም ላንተ ይሁን ቸር አለህን አለው። ሊገለው አሳልፎ ሊሰጠው እየታገለ ነገር ግን በአንደበቱ ደግሞ ምን ይለዋል? የአንደበት ሰላም ቸር አለህን? ሰላም አለህን? እንደምን ሰነበት አለው። ሰላምታ የተከለከለ ለዚህ ነው። ማንኛውም ሰው በማንኛውም ጊዜ በልቡናው መርዙን አስቀምጦ በአንደበቱ ደግሞ ሰላም ሳይኖረው ሰላም ማለት እንደሌለበት
በዚህን ቀን ብቻ አይደለም። ይልቁንም ግን መምህራን የሰሩልን ስርዓት ምንድን ነው ከተባለ ይሁዳ በጉልት በተንኮል በሽንገላ ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት እየመጣ ቸር አለህን መምህር ሆይ ብሎ በተንኮል በመሳም ወደ ጌታችን ኢየሱስ ክርስቶስ ቀርቦ በሰይምኑ ታገቦ ወልደ እጓለ እመሕያው ነው ያለው። እሱ የሰው ልጅ ወልደ እጓለ እመሕያው ኢየሱስ ክርስቶስን በመሳም አሳልፈህ ትሰጠዋለህን ብሎታል። እና ለዚያም ነው በዚህ ሳምንት ሰላምታ መሳሳም የለም ብለው ሊቃውንተ ቤተክርስቲያን የሚያስተምሩን። ስለዚህ ይሁዳ ቸር አለህን ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት ነው። ለአይሁድ የትኛው እንደሆነ ለማሳየት የተጠቀመበት የጥቆማ ምልክት ነው። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ የሚመሳሰልባቸው ነበር። ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን በስእምኑ ታገብኦ ለወልደ እጓለ እመሕያው የሰውን ልጅ በመሳም አሳልፈህ ትሰጠዋለህን ብሎታል። ልብ በሉ። ቅዱስ ዮሐንስና ጌታችን መድኃኒታችን ኢየሱስ ክርስቶስ በመልክ ይመሳሰሉ ነበር። ጌታችን ኢየሱስ ክርስቶስ በተወለደበት ወቅት የተወለደ ወጣት ስለነበረ ቅዱስ ዮሐንስ ጌታችንን በመልክ ስለሚመስለው አይሁድ ለመያዝ ተቸግረው ስለነበረ በዚህ መንገድ ምልክት አድርጎ የተጠቀመበት ግን መሳምን ነው። ስለዚህ በተንኮል እኔ የምስመውን ያዙት ብሎ ለአይሁድ ምልክት ሰጣቸው። ይህንን ነው ጌታችን ኢየሱስ ክርስቶስም ሆይ ሰላም ሳይኖርህ ይሁዳ ሆይ ወዳጄ ሆይ ለምን ነገር መጣህ? ነገር ግን የሰውን ልጅ በመሳም አሳልፈህ ትሰጠዋለህን አለው። ከዚህ በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስ በ6ኛው ሰዓተ ሌሊት ያዙት ይላል። ነገር ግን ምሽት በ3 ሰዓት ነው የተያዘው። የችቦ መብራት ይዘው ጎመድ ይዘው ሾተል ይዘው ሽፍታ ወይም ወንበዴ እንደሚይዙ እነዚህ በተባብረው መጠው ጌታችን ኢየሱስ ክርስቶስን ከምሽቱ ሐሙስ ምሽት ለዓርብ ምሽት 3 ሰዓት ላይ ነው የያዙት። ይህንም ጌታችን ኢየሱስ ክርስቶስን ይዘው ወደ ሽማግሌዎች፣ ወደ ሊቃነ ካህናት፣ ወደ ቀያፋ ወስደውታል። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ከያዙትም በኋላ ክስ መስርተውበታል። የሐሰት ምስክሮች በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ያጣሉህ አትሰማም? ሲመሰክሩብህ ጌታችን ኢየሱስ ክርስቶስ ግን ምንም አልመለሰለትም። ሊቀ ካህናቱ ክርስቶስ ተብለህ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችን አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህን ጊዜም የመከራው ጅማሬ ነበር ይላል። እንግዲህ አይሁድ የሐሰት ምስክር ሲያቀርቡ ጌታችን መድኃኒታችን ኢየሱስ ክርስቶስም ያን ሁሉ የሐሰት ምስክር ሲያቀርቡ አልተናገረም፣ ዝም አለ። አንተ አትናገርም? ዝም ብለህ ትሰማለህን? ይህን ያህል ሲያሳጡ፣ ይህን ያህል ሲያካስሱ ለምንድን ነው ዝም የምትል ሲለው ጌታችን ኢየሱስ ክርስቶስም ዝም አለው። አንተ ክርስቶስ የምትባል አንተ ነህን አለ። አንተ አልህ ሲለው ይህን ጊዜ በዘንግ መቱት። መከራው በዚህ ጊዜ ተጀምሯል ነው። ስለዚህ ይሄ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ፈተና እንዳትገቡ ተግታችሁ ጸልዩ ለማለት እሱም ስርዓተ ጸሎትን ለማስተማር ሰፊ የጸሎት ስርዓት ያቀረበበት የጸሎተ ሐሙስ ተብሎ የሚጠራው ለዚህ ነው። በጸሎት ክርስቶስ ስላቀረበበት በሌላ ጊዜ አይጸልይም ማለት አይደለም። በተለይ ለደቀ መዛሙርቱ ስርዓተ ጸሎትን እነሱን ግን ቀስቅሷቸው ሲሄድ ተኝተው እንከሰ ኑሙ ዋይረፉ እንግዲህ ተኙ፣ ነገር ግን የሰው ልጅ ተላልፎ የሚሰጥበት ጊዜ ደርሷል። ዋልቦ ዘያርፈክሙ የሚያስተኛችሁ ግን የለም፣ መከራው የሚበዛ ከዚህ በኋላ እንደሆነ ሲነግራቸው ነው። እና የመጀመሪያው አንዱ ያነሳ ነው የጸሎተ ሐሙስ ተብሎ የሚጠራው በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰፊው የጸለየበት ነው። 3 ነገሮችን ነው የምናየው። አንደኛው የጸሎተ ሐሙስ በሐሙስ ዕለት የሚጸለየውን የጸሎት ስርዓት እያየን ነው። ሁለተኛው ደግሞ የምስጢር ቀን ተብሎ የሚጠራው፣ ሶስተኛው ሕጽበተ እግር ጌታችን ደቀ መዛሙርቱን ዝቅ ብሎ በትህትና ደቀ መዛሙርቶችን እግራቸውን ያጠበበት ትሕትናን ያስተማረበት ቀን ነው ማለት ነው።
ይህ ሲሆን ሁላችንም በጸሎት እንድንበረታ ደቀ መዛሙርቱንም ነግሯቸዋል። ደቀ መዛሙርቱም ደግሞ በጸሎት አልበረቱም፣ ደክመው አግኝቷቸዋል። 3 ጊዜም ቀሰቀሳቸው። በሶስተኛው ግን ምንድን ነው ያላቸው? እንግዲህ ስተኙ፣ የሰው ልጅ ተላልፎ የሚሰጥበት ጊዜ ደርሷል፣ እናንተንም የሚያስተኛችሁ የለም ሲል ነው። እና ስለዚህ ሁላችንም የእግዚአብሔር ልጆች ጸሎት ጋሻችን ነው፣ ጸሎት መከታችን ነው፣ ጸሎት ከእግዚአብሔር ጋር የምንገናኝበት ነው፣ ጸሎት መላእክትን የምንመስልበት ነው እና በዚህም ስርዓተ ጸሎትን ያስተማረን ክርስቶስ ነው። በዚህም እንድንበረታ እግዚአብሔር አምላካችን ይርዳል። ወደ ሁለተኛው ነጥብ ስንሄድ ይሄ ቀን የምስጢር ቀን ተብሎ ይታወቃል። ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚህች ዕለት ነው ማለት ነው። ምስጢረ ቁርባን ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ቁርባን ነው። ወይም ደግሞ ከአምስቱ አዕማደ ምስጢርም አንዱ ምስጢረ ቁርባን ነው። ስለዚህ ይህ ምስጢረ ቁርባን የተመሰረተው ስርዓት የተሰራው በዚህ ቀን ነው፣ በዚህች ዕለት ነው። ይህች ዕለትም የምስጢር ቀን ተብላ ተጠርታለች። የምስጢር ቀን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ሐሙስ ለዓርብ ምሽት በሁለተኛው ሰዓተ ሌሊት ህብስቱን ባርኮ ለ12ቱ ደቀ መዛሙርት ወይም 13ኛውን እሱ በመቀበል ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጧቸዋል። ጥዔሞ አጣዕሞሙ እሱ ራሱ ቀምሶ እሱ ራሱ ተቀብሎ ለደቀ መዛሙርቱ አቀብሏቸዋል። እንደ ባለ ማዳቤት እንዳይገረሙ፣ እንዳይፈሩ ጌታችን ኢየሱስ ክርስቶስ አርአያ ሆኖ እሱ ራሱ አንዱን ተቀብሎ ለደቀ መዛሙርቱ አቀብሏቸዋል። በኋላም ለደቀ መዛሙርቱ ሰጧቸዋል። እንጀራን አንስቶ ባረከ ይላል። ህብስቱንም አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንክሙ ብልዑ፣ እንኩ ብሉ፣ ይህ ስጋዬ ነው፣ ዝውቱ ስጋዬ፣ ይህ የኔ ስጋዬ ነው፣ አማናዊ ስጋዬ ነው። ዝንቱ ጽዋዕ፣ ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አላቸው ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው። እውነት ነው። ለቤዛ ብዙሃን ነው ክርስቶስ የመጣው፣ ዓለምን ለማዳን፣ ዓለምን ለመታደግ፣ ያውም በደሙ ነው። ስለ ብዙዎች ኃጢአት ስርየት ሊሆን የሚችለው በክርስቶስ ደም ነው። ስለዚህ እንጀራውን ህብስቱን አንስቶ ባርኮ ቆርሶ እንኩ ብሉ፣ ይህ ስጋዬ ነው፣ ደሙንም አፍስሶ ይህን ጠጡ፣ ይሄ ስለ ብዙዎች ነገ በመልዕልተ መስቀል የሚፈሰው ደሜ ነው። ይሄ ነው ምስጢረ ቁርባን ማለት። በሐዲስ ኪዳን የሚፈሰው የሐዲስ ኪዳን ደሜ ይሄ ነው ተብሎ እንደተጻፈ ይላል። 13ኛውን ደግሞ ምንም እንኳን የሚጠቀመው ባይሆንም ክርስቶስን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል፣ ራሱ ተቀብሎታል። ቅድም እንዳልነው ጥዔሞ አጣዕሞሙ ቀምሶ አቀመሳቸው። አንድም አብነት ለመሆን እንደዚሁም ነግ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ጌታ ይህንን አርአያነት ባያደርግልን ኑሮ ዛሬ ካህኑ የጌታን ስጋ ቆርሶ ፈትቶ ለምዕመናን አቀብሎ እሱ ሳይቀበል በሄደ ነበር። ሳይቀበል አቀብሎ ብቻ በሄደ ነበር። ይህን ስርዓት ለማስተማር ነው። ይሄ በሥርዓተ ቅዳሴው ላይ የተጻፈልን ነው። ስለዚህ ዛሬ አሐዱ አብ ብሎ የሚቀድሰው ካህን፣ ሌሎችም በቤተ መቅደሱ ውስጥ የሚያስቀድሱ ካህናት እነሱ ሳይቆርቡ ምዕመናንን አያቆርቡም። ለምን ካልነ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ እሱ ቆርቦ እሱ ተቀብሎ ሌሎችን ደቀ መዛሙርቱን አቀብሏቸዋል። እሱን የሚጠቅመው አይደለም፣ ስርዓት ለማስተማር አርአያ ለመሆን ነው። እሱን ከመጥቀም በታች ነው። ለደቀ መዛሙርቱ ግን የዘላለም ሕይወት የሚያገኙበት በክርስቶስ ስጋና ደም መሆኑን ነው። ሌላኛው ግን ዛሬ በቤተ መቅደስ የሚያገለግሉ አባቶቻችን ካህናት ቆርበው ደቀ መዛሙርቱ ምዕመናንን እንዲያቆርቧቸው ስርዓት ሰርቷልናል ማለት ነው። ይህንን መሰረት አድርገው ነው የሚቆርቡት። በዚህ መሰረት እኛ ከእርሱ ከመድኃኒታችን ከክርስቶስ ጋር አንድ የምንሆንበት ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላም ትጠራለች ነው። በመጀመሪያ የጸሎተ ሐሙስ፣ ሲቀጥል ስርዓተ ቁርባን የተሰራባት፣
የምስጢር ቀን ተብላ ትጠራለች። ደቀ መዛሙርቱ ከክርስቶስ ጋር አንድ የሆኑበት፣ ስጋውን የተቀበሉበት፣ ክርስቶስም እነሱ ላይ ያደረበት የምስጢር ቀን፣ ምስጢር የተገለጠበት፣ አማናዊ ስጋውን ቆርሶ ለደቀ መዛሙርቱ የሰጠበት፣ ደሙንም ደግሞ እንዲሁ ማለት ነውና የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸመው እንደሚታወቀው አገልግሎት ይፈጸማል። የሚፈጸም ሲሆን የቅዳሴው ስርዓቱም ዝቅ ባለ ድምፅ ይሰጣል። ዝቅ ባለ ድምፅ ይቀደሳል በለሆሳስ። የቃጭሉን አገልግሎት የሚተካው ጸናጽል ነው። ቃጭል የለም፣ ደወል የለም በዚህ ቀን። በዚህ ፈንታ ግን የሚተካው ምንድን ነው ከተባለ ጸናጽል ነው የሚተካው ጸናጽል ሲሆን ይህም አይሁድ ጌታችን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። ደወሉ የማይጮኸው ቃጭሉ የማይመታው አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ሲመጡ በለሆሳስ በዝግታ በድምፃቸውን ዝቅ አድርገው ኮሽ ሳያደርጉ መጥተዋልና በዚያ ምክንያት ለዚያ ምሳሌ የሆነ ዘንድ በጸናጽል ብቻ ያንሿሹ ቅዳሴው ይፈጸማል ማለት ነው። በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው ይሄ የተደረገው። በቅዳሴውም ጸሎተ ተአምሆ፣ ስርዓተ ኑዛዜ። ጸሎተ ተአምሆ ማለት የሰላምታ ስርዓተ ኑዛዜ የኑዛዜ ስርዓት የማይደረግ ሲሆን ስርዓተ ቁርባን ግን ይፈጸምበታል። በዚህ ቀን እውነት ነው የኑዛዜ እግዚአብሔር ይፍታ ይድግ ይፍታ ተብሎ አይናዘዝም። ለምን ቢባል ያው ገና ከዕለተ ዓርብ ከትንሣኤ በኋላ ነው ይህ ሁሉ ሊሆን የሚችለው። ዓርብ ዕለት ነው ኑዛዜ ሊሰጥ የሚችለው። ኑዛዜ አይፈጸምም። ይድግ ይፍታ ተብሎ አይናዘዝም። የሰላምታም እጅ መነሳሳትም የለም። ስርዓተ ቁርባን ግን ይፈጸማል፣ ይከናወናል። ይህም የሚደረገው ጌታችን ለእኛ ለምእመናን ወገኖች የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህች ዕለት ኦርቶዶክሳውያን ምእመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውን ክቡር ደሙን መቀበል ይችላሉ። አንዳንድ ጊዜ በዚህች ዕለት ብዙ ጥያቄዎች ይነሳሉ። ምእመናን ለምን ይቆርባሉ? ደቀ መዛሙርቱ ብቻ ናቸው የቆረቡ? ለደቀ መዛሙርቱ ብቻ ነው ስርዓት? ያን ጊዜ የተገኙ ደቀ መዛሙርቶቹ ናቸው። እነሱ ያሉትን ክርስቶስ አቁርቧል። ዛሬም በቤተ ክርስቲያን በንስሐ የተዘጋጁ ሰዎች አይከለከሉም፣ ይቀበላሉ፣ መቀበል ይችላሉ። ያን ጊዜ በዕለቱ የነበሩ ሐዋርያት ስለነበሩ ሐዋርያትም ደቀ መዛሙርቶቹን ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ቁርባኑን ምስጢረ ቁርባኑን ከገለጠላቸው በኋላ አገብሏቸዋል። ዛሬም በንስሐ የተዘጋጁ ሰዎች መቁረብ ይችላሉ ነው። ሌላኛው በሶስተኛ ደረጃ የሐዲስ ኪዳን ሐሙስ ትባላለች። ይህች ዕለት መድኃኒታችን ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት በእንስሳት ደም ይቀርብ የነበረው የኦሪቱ መስዋዕት ወይም መስዋዕተ ኦሪት አብቅቶ አማናዊ የሐዲስ ኪዳን መስዋዕት ለድኅነተ ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የሐዲስ ኪዳን ሐሙስ እየተባለች ትጠራለች ማለት ነው። እንግዲህ እንደሚታወቀው በብሉይ ኪዳን የእንስሳት ደም ጠቦቶች፣ እንስሳት የታረዱ ለመስዋዕትነት ይቀርቡ የነበር እነሱ ነው። አሁን ግን መስዋዕት አቅራቢው እሱ ነው፣ መስዋዕት ተቀባዩ እሱ ነው፣ መስዋዕቱን የቀረበው እሱ ነው። ስለዚህ ያ ሁሉ መስዋዕት ተቀይሯል። እሱ ራሱ መስዋዕቱ ነው ቀርቧል። መስዋዕቱን አቅራቢ እሱ ነው፣ መስዋዕት ተቀባይም ራሱ ሆኖ ቀርቦልናል ማለት ነው። ራሱን ሰውቷል። ስለዚህ የሐዲስ ኪዳን ሐሙስ ይህች ዕለት ልዩ ዕለት ናት። ልዩ ዕለት ናት። የብሉይ ኪዳን መስዋዕት የተቋረጠባት የአባቶቻችን የቅዱሳን ወይም ደግሞ በብሉይ ኪዳን የነበሩ የካህናት አገልግሎት በዘር ሐረግ የነበረው የተቋረጠባት። ከዚህ በኋላ ግን ማንም የተማረ አካል ተምሮ የተገኘው ሁሉ ካህን እንደሚሆን ስልጣነ ክህነት ተሰጥቶት ቤተ መቅደሱን ማገልገል እንደሚችል የክርስቶስን ሥጋ ዕለት ዕለት መሰዋት እንደሚችል ይልቁንም ደግሞ አዲስ ስርዓት እንደሰራለን ማለት ነው እና የሐዲስ ኪዳን ሐሙስ ትባላለች። የመጀመሪያዋ ስርዓት የተቀየረባት የድኅነት ስርዓት
በብሉይ ኪዳን የበጉ፣ የላሙ፣ የፍየሉ ጠቦት የሚቀርበው ሁሉ ያው ጊዜያዊ ስርየት እንጂ ዘላለማዊ ስርየትን የማያሰጥ ልጅነትን የማያሰጥ መሆኑን የታወቀ ነው፣ የምናውቀውም ነው። በአዲስ ኪዳን ያለው ግን የራሱ አማናዊ ኢየሱስ ክርስቶስ የዘላለምን ሕይወት የሚሰጥ ዘበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወትን አያገኝም። ሥጋዬን የበላ እኔ በእርሱ እሱ በእኔ ይኖራል ተብሎ የተነገረው ለዚህ ነው። ስለዚህ ይሄ ጽዋ ስለ እናንተ የሚፈሰው ደሜ ነው፣ የአዲስ ኪዳን ደሜ ነው፣ ከእርሱም ጠጡ በማለት እንደተናገረ ጌታችን ኢየሱስ ክርስቶስ። ስለዚህ ይሄ ስርዓተ ቁርባን ስርዓተ ምስጢር የተሰበከበት የተነገረበት ዕለት ነው እና የመጀመሪያው የጸሎተ ሐሙስ ሰፊ ስርዓተ ጸሎት ያስተማረበት፣ ሁለተኛ ምስጢረ ቁርባን የገለጠበት፣ ሌላኛው በሶስተኛ ደረጃ ደግሞ የአዲስ ኪዳን ሐሙስ ተብሎ በሐዲስ ኪዳን ጌታችን ኢየሱስ ክርስቶስ ራሱ መስዋዕት ሆኖ የቀረበበት ለደቀ መዛሙርቱ ስርዓተ መስዋዕትን ያስተማረበት ዕለት ነው ማለት ነው። በአራተኛ ደረጃ የተቀመጠውን ስናይ ሕጽበተ እግር ይባላል። በዚች ቀን በዚች ዕለት በመጀመሪያ ሰዓት ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላውም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብ በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ይለናል መጽሐፍ ቅዱስ። ይሄ በቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ የተመዘገበው ነው። ሊያጥብ በማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። እኔ አንተን እግር ዛሬ ላጥብ ነው፣ ነገር ግን አሁን የሚሆነውን አንተ አታስተውለውም፣ በኋላ ግን ታውቀዋለህ፣ ታስተውለዋለህ አለው። ቅዱስ ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። እኔን ልታጥብ እንዴት ትችላለህ? አንተ አምላክ ስትሆን መምህር ስትሆን የኔን እግር እንዴት ልታጥብ ትችላለህ? እኔ አምላኬ ነህ፣ መምህር ነህ፣ አንተ ዝቅ ብለህ የኔን እግር ማጠብ አትችልም አለው። ለዘላለም እኔን አታጥበኝም አለው። ኢየሱስም ካላጠብሁህ ከኔ ጋር እድል የለህም፣ የኔ ደቀ መዝሙር ልትባል አይገባህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም አለ። ሁለንተናው ግን ንጹሕ ነው፣ እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለ። ሁላችሁም ንጹሐን አይደላችሁም፣ ነገር ግን ሁላችሁም አይደላችሁም አለ። አሳልፎ የሚሰጠውን ያውቅ ነበር። ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተዋላችሁን አላቸው። እንግዲህ ከቅዱስ ጴጥሮስ ጀምሮ ሁሉንም በየተራ አጥቧቸዋል። ራሱን ዝቅ አድርጎ ወገቡን ታጥቆ ልጆቹን፣ ደቀ መዛሙርቱን፣ ተማሪዎቹን ጌታችን ኢየሱስ ክርስቶስ አጠባቸው። ካጠባቸው በኋላ ግን ያደረግሁላችሁን አወቃችሁን? አይመርክሙኑ ዘገበርኩ ለክሙ፣ ያደረግሁላችሁን አስተዋላችሁን አላቸው። ይሄን በደንብ ልብ እንዲሉት እንዲያስተውሉት ጌታችን ኢየሱስ ክርስቶስ እየጠየቃቸው ያለ ያደረግሁላችሁን አስተዋላችሁትን አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህር ነኝ፣ መምህርና ጌታ ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌን ሰጠኋችሁ ይላል ተብሎ በዮሐንስ ወንጌል ተጽፎልናል። እውነት ነው። አይመርክሙኑ ዘገበርኩ ለክሙ፣ ያደረኩትን አወቃችሁን? እኔ መምህራችሁ ጌታችሁ ስሆን እናንተ መምህር ጌታ ስትሉኝ እውነት ነው፣ እኔም እንዲያው ስሆን፣ ነገር ግን እግራችሁን አጠብሁ። አንትሙኒ ትጽቡ እግረ ቢጽክሙ፣ እናንተም የደቀ መዛሙርቶቻችሁን የጓደኞቻችሁን እግር ታጥቡ ዘንድ ይገባችኋል። ይህንን ያደረጋችሁ እንደሆነ ንዑዳን ብፁዓን ክቡራን ናችሁ። እንግዲህ ስርዓተ ትሕትናን ያስተማረበት ቀን ነው ይሄ።
ጌታችን ኢየሱስ ክርስቶስ ሥርዓተ ትሕትናን አስተማረ። በዚህ ዕለት ሥርዓተ ትሕትናን አስተምሮበታል። እንግዲህ ከዚህ በላይ ከተጠቀሰው ከወንጌላዊ ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ደቀ መዛሙርቱን ሲያጥብ በቅዱስ ጴጥሮስ ነው የጀመረው። ጴጥሮስ ግን እኔ የአንተ ደቀ መዝሙር ስሆን በአንተ በመምሬ ልታጠብ አይገባኝም አለ። እውነት እኮ ነው። ጌታችን ኢየሱስ ክርስቶስ ዝቅ ብሎ የፈጠረውን የሚያስተምረውን ያከናወነውን ጴጥሮስም ማጠብ አልነበረበትም። ነገር ግን ትሕትናን ያስተምር ዘንድ የትሕትና ባለቤት ነውና ኢየሱስ ክርስቶስ ቅዱስ ጴጥሮስን ሊያጥበው ሲመጣ እኔ በአንተ ልታጠብ አይገባኝም አለ ቅዱስ ጴጥሮስ። በመምሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብሁህ ከእኔ ጋር እድል ፈንታ የለህም አለው። ስለዚህ እድል ፈንታ ማጣ ከሆነማ ጠበኝ አለ። እድል ፈንታ የለህም፣ እኔ ካላጠብሁህ ከእኔ ጋር እድል ፈንታ የለህም። እማያጸብኩ ካልብከ ክፍል ምስሌ፣ እኔ ካላጠብሁህ በእኔ ካልታጠብህ እድል ፈንታ ጽዋ ተርታ ከእኔ ጋር አይደለም አለው። ከዚህ በኋላ ሌሎችም ከሐዋርያት ከቅዱስ ጴጥሮስን ካጠበ በኋላ ከዚህም በኋላ ሌሎችንም ሐዋርያት አጥቧቸዋል። አሳልፎም የሚሰጠው ይሁዳን እንኳን ሳይቀር እግሩን አጥቦታል። ተንኮለኛውን ይሁዳን አሳልፎ የሚሰጠውን ለሞት የሚፈልገውን ይሁዳን አጥቦታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታም ይህን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም። ነገር ግን ፍቅርን ሲያስተምረው ለንስሐም ጊዜን ሲሰጠው እንጂ በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሉን እንኳን በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታ የሚጠላው ይሁዳን እግሩን አጠበው፣ የንስሐ ጊዜም ሲሰጠው ነው። ምናልባት ይጸጸት እንዲሁ ይመለስ እንዲሁ እግሩን ሳጥበው ዝቅ ብዬ ይህን ሳያውቅ ቀርቶ አይደለም። ይሁዳ ግን ልቦናው አንድ ጊዜ በዚያች 30 ብር ሻክራለች እና በ30 ብር ምክንያት ጌታችን ኢየሱስ ክርስቶስ መምህሩን አሳልፎ ይሸጠው ዘንድ ልቦናው ለንስሐ አልተዘጋጀም። በዚያውም ላይ ደግሞ እኛ የሚወዱንም ብቻ ሳይሆን የሚጠሉንም እንድንወዳቸው ፍቅረ ቢጽ እያስተማረን ጠላቶቻችን እንድንወድ እያስተማረን በተግባር ነው። የሚጠላውን አሳልፎ የሚሸጠውን በ30 ብር አሳልፎ የሚሰጠውን ይሁዳን ዝቅ ብሎ ጌታችን ኢየሱስ ክርስቶስ እግሩን ማጠቡ እኛም ሰው የሆነውን ሁሉ እንድንወድ ነው። በጎ ማድረግ እንደሚገባን ሲያስተምረን ነው። መልካም እንድንሰራም እግዚአብሔር አምላካችን ይርዳን። ጌታችን ተጠምቆ ተጠመቁ ጾሞም ጾሙ እንዳለን ጸልዮ ጸልዩ ሰግዶም ስገዱ ሲለን እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናቱ፣ መምህራኑ፣ ዲያቆናቱ፣ ምዕመናኑ በየማዕረጋቸው የምዕመናኑን እግር ዝቅ ብለው የሚያጥቡበት የጌታን ትሕትና የሚያስተምሩበት የጌታን የትሕትና ስራ ለማሰብ ነው። እንግዲህ በነገው ዕለት እንደ እግዚአብሔር መልካም ፈቃድ አባቶቻችን ፓትርያርኩ ካሉ ፓትርያርኩ ከሌሉ ጳጳሱ ከሌሉ አስተዳዳሪው በማዕረግ የሚበልጡት በእድሜ የሚበልጡት ዝቅ ብለው የካህናቱንም የዲያቆናቱንም የምዕመናኑንም እግር ያጥባሉ። የጌታን ትሕትና ለመስራት የጌታን ትሕትና ለመቀበል ትሕትናውን ለማሳየት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ጾሞ ነው ጾሙ ያለን፣ ጸልዮ ነው ጸልዩ ያለን፣ ሰግዶ ነው ስገዱ ያለን። ስለዚህ ክርስቶስ አብነት ያልሆነበት መንገድ የለም። ክርስቶስ አርአያ ያልሆነን የትኛውም ስርዓት የለም። ክርስቶስ ለሁሉም ስርዓትን አስተምሮናልና በተማርነው ከክርስቶስ ባገኘነው ስርዓት ደግሞ እኛ ምዕመናንን አስተምረን እኛም ተምረን አስተምረን ዋጋ እንድናገኝበት እግዚአብሔር አምላካችን ይርዳን። በዚህም መሰረት ይህን ስርዓት አብነት በማድረግ በዚህ ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓት በሚከናወንበት ጊዜ ዲያቆኑ ውሃውን ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት የምስጋና ጸሎት ይጸለያል። ወንጌል ተነቦ ውሃውን በካህኑ ወይም በሊቀ ጳጳሱ እጅ ይባረካል ማለት ነው። የሕጽበተ እግር ስርዓቱ ከካህናት እስከ አናጉንስጢስ እንደዚሁም ከወንዶች እስከ ሴቶች ላሉት ምዕመናን ሁሉ በካህናቱ እጅ ይደርሳል፣ ይከናወናል ማለት ነው። በዚህ ጊዜ ከውሃው በተጨማሪ የወይራ የወይን ቅጠልም ለስርዓቱ ማስፈጸሚያነት እንጠቀምባቸዋለን ማለት ነው። በወይንና በወይራ ቅጠል ነው
ምስጢሩ ወይራ ጽኑ ነው። ወይራ ለምን አስፈለገ ከሌሎች እጽዋት ካለ ወይራ ጽኑ እንጨት ነው፣ ብርቱ እንጨት ነው። ክርስቶስም ጽኑ መከራ መቀበሉን የሚያስረዳ ነው። ጽኑ መከራ፣ ጠንካራ መከራ መቀበሉን የሚያስረዳ ነው። ከዚህ በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለው ደሙ ነው። ደሙን አፍሶ ለምዕመናን የሕይወት መጠጥን ይሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ስርዓትም ለካህናት፣ ለምዕመናን የትሕትና ስርዓትን ለማስረዳት መሆኑን ማያ ነው። አንትሙሰ ከመዝ ግበሩ ለቢጽክሙ፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። ይህ ቤተ ክርስቲያን ሊቃውንት በቀኝና በግራ በመቆም ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ እያሉ ይዘምራሉ። ሐዋርያትን ከበበ፣ ሐዋርያትን ባጠገቡ ዙሪያውን ነበሩ፣ እግሮቻቸውንም አጠቡ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውን ክቡር ደሙንም ይቀበላሉ ማለት ነው። ስለዚህ በሁለት ነገሮች ነው የሚከናወነው። በወይንና በወይራ ቅጠል ነው እንግዲህ የምንታጠበው። ወይራ ጽኑ እንጨት ነው፣ ብርቱ እንጨት ነው። ክርስቶስም ጽኑ መከራን ይቀበላል። እኛም ደግሞ የክርስቶስን ተከትለን ጽኑ መከራ እንቀበላለን። ወይኑን ደግሞ ነገ በዕለተ መስቀል በደሙ የተመሰለው ወይኑ ነው። ደሙን አፍሶ ለምዕመናን መስጠቱን ማሳያ ነው እና በዚህ ዕለት ያው ብዙ ምስጢራት የተካተቱበት ዕለት ነው። የጸሎተ ሐሙስ ሰፊ ጸሎት የተጸለየበት፣ ምስጢረ ቁርባን ስርዓተ ቁርባን የተሰራበት፣ የምስጢር ቀን ለደቀ መዛሙርቱ ምስጢር የተገለጠበት፣ ሌላኛው ደግሞ የአዲስ ኪዳን ሐሙስ ተብላ የምትጠራዋ፣ በሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ደቀ መዛሙርቱን እግራቸውን ያጠበበት፣ እነሱን ካጠበ በኋላ እኔ መምህራችሁ ጌታችሁ ነኝ ስሆን ግን ይህንን ማድረጌ እናንተም ለደቀ መዛሙርቶቻችሁ ለትንሾችም ለትልቆችም እንድታደርጉ ነው። ከመዝ ግበሩ ለቢጽክሙ፣ እንደዚህ ለደቀ መዛሙርቶች ለጓደኞቻችሁ ሁሉ አድርጉ ብሎ ስርዓተ ትሕትናን አስተምሮናል እና ከብዙ በጥቂቱ 4 ነገሮችን አይተናል። የጸሎተ ሐሙስ የሚከናወኑ ነገሮች እነዚህን ይመስላሉ እና እግዚአብሔር አምላካችን እንደ ዛሬው ሁሉ በሰላም ደግሞ የዛሬ ዓመት አድርሶን በሰላም ደርሰን ይህን በዓል እንድናከብር መልካም ፈቃድ ይሆንልን። የሰማነው ሁሉ እግዚአብሔር አምላክ በልቡናችን ይሳልብን፣ ያሳድርብን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሆንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።